ዝናን ያሰርክበት ቦታ መጣኸኝ አይደል? እዚህ ጉዳይ ውስጥ አንተ እንደነበርክበት በደንብ እርግጠኛ ነበርኩ። ግን አንቺ ተሻሽለሽ ሰው የምትሆኚ መቼ ነው? ይልቅ ሌላ ነገር ሳይመጣብህ ብትፈታኝ ይሻልሃል። እየታገልክ ያለው አሁን እንኳን ዝና ጋር አይደለም። እሺ መድብል እኮ ነኝ። ካሌብንስ ቢሆን የምፈራ ይመስልሻል? ምን ስትይ ነው ምሳሌን እዚህ ነገር ውስጥ የከተትሻት? አሁንማ አንዴ ካሌብ ውስጥ ገብታለች። ከአሁን በኋላ አንተን ምሳሌ ማንም ከካሌብ ሊያድናት አይችልም። ይኸውልሽ ማህሌት፣ ላደርግ የማልፈልገውን ነገር እንዳደርግ አታስገድጂኝ። ሴት ልጅ ላይ እጄን እንዳነሳ አታስገድጂኝ። ጠበቃውን ማዳን ትፈልጋለህ አይደል? ስለዚህ እኔን ፍታኝ። ካሌብ ጠበቃውን ከአንቺ የሚያስበልጥ ይመስልሻል? መቼስ ከኔ ማህሌት በመድብል እጅ ገባች። ማህሌት ተያዘች። ሞገስ አትሄድም፣ ለምንድን ነው የምትሄደው? ብቻህን አትሄድም ይለዋል መድብልን። መድብል ደግሞ እነ ምሳሌን ጠብቅ፣ ስለኔ አትፍራ፣ በጣም የማምነው ሰው ነው ይለዋል። ማህሌት በጣም ተናዳለች በመያዟ። መድብል በጥፊም መታት። ተይ ብዬሻለሁ፣ እኔ በሴት ልጅ ላይ እጅን ማንሳት አልፈልግም፣ ተይኝ፣ ሌላ ነገር እንዲወስድ ሌላ እርምጃ እንዲወስድ አታድርጊኝ ይላታል መድብል። ማህሌትም ብለህ ብለህ ዝናን ያሰርክበት ቦታ አመጣኸኝ ትለዋለች። ማህሌት መጥፎና መናጢ ሴት ናት። ማህሌት በጣም መጥፎ ሴት ናት። በምሳሌ ላይ ምን ስታደርግ እንደነበረ የምናቃት ናት። በሞገስ ላይ ብዙ ነገሮችን ሰርታለች። ብዙ ተንኮሎችን ሰርታለች፣ ያሳለፍነው ቪዲዮዎች ማለት ነው። እና ማህሌት ዛሬ በመያዟ በጣም ደስ ብሎኛል። ማህሌት በጣም መናጢና በጣም አስፈሪ ሴት ናት። ውድና የተከበራችሁ ውድ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ዝት ይበልልኝ። ውድ እህት ወንድሞች ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማህሌት ዛሬ በመድብል እጅ ገብታለች። ማህሌት ተይዛለች። ብለህ ብለህ ጭራሽ ብለህ ብለህ ዝናን ያሰርክበት ቦታ አሰርከኝ ትለዋለች። ግን ይጠቅምሃል፣ እኔን ልቀቀኝና ጠበቃውን ትፈልገው ከሆነ እኔን ልቀቀኝ አለችው። ዋነኛዋና አንደኛ ጠላታችን ተይዛለች ይለዋል ለሞገስ። አትሄድም ሲለው ሞገስ አትሄድም፣ ለተንኮል ይሆናል ይሄ ነገር አትሄድም ብሎ ሲለው ሞገስ መድብልን አይ በጣም የማምነውና የማከብረው ሰው ነው የያዛት፣ ስለዚህ ምንም አትፍራ ይለዋል ማለት ነው። የማህሌት ተንኮል ማለቂያ የለውም። ያው እንደምናውቀው የማህሌት ተንኮል ማለቂያ የለውም። ካሌብ የያዘው ጠበቃው ካሌብ ነው የያዘው። ካሌብ ጠበቃው ካንቺ በልጦበት አይፈታውም፣ በአንቺ ምክንያት አይፈታውም። ስለዚህ ከኔ በላይ አንቺ አታውቂውም ይላታል መድብል ማለት ነው። መድብልም ቀጥታ ስልኩን ብድግ አድርጎ ወደ ካሌብ ደወለ። ወደ ካሌብ ደውሎ ሲያናግረው እኔ ያናግረዋለሁ፣ እኔ ላናግረውና ፍታኝ ትለዋለች። ከዛ ሲያገናኛት ወደ ካሌብ ጋር ሲያገናኛት ምን ቢላት ጥሩ ነው ማህሌትን መድብልን ይልቅ ሌላ ነገር ሳይከተልህና ሌላ ነገር ሳይመጣብህ ብትለቀኝ ይሻልሃል ትለዋለች ማህሌት ማለት ነው። መድብልም ግን ቆይ እስኪ አንቺ ግን መቼ ነው ሰው የምትሆኘው? ጥሩ ሰው የምትሆኘው መቼ ነው ይላታል መድብል ማለት ነው። ማህሌት ሁልጊዜም ተንኮል፣ ሁልጊዜም ክፋት እንዳሰበች ነው ድራማዋ ማለት ነው። ሁልጊዜም ተንኮልና ማሴታ ነው ያለባት። ምሳሌ ድራማ በጣም አስተማሪና አዝናኝ ድራማ ነው። በጣም አስተማሪ ነው። እንዴት እንደሚያስተምር ተምረንበታል ማለት ነው። እየታገልክ ያለው እኮ ከዝና ጋር አይደለም ትለዋለች።
እየታገልክ ያለው ከዝና ጋር አይደለም ስትለው ከት ብሎ ሳቀና ካሊብስ ቢሆን የምፈራው መስሎሽ ነው ይላታል። ይስቅባትና ቆይ ግን ምሳሌን እዚህ ውስጥ ያስገባሻት ምን ሆን ብለሽ ነው? ምን አገኝ ብለሽ ነው ይላታል። አሁንማ ምሳሌ ከካሊብ እጅ ገብታለች። ያንተን ምሳሌ ማንም ሰው ሊያድናት አይችልም ከካሊብ እጅ ትለዋለች። እንደዛ ስትለው መድብል ደግሞ በጣም ተናዶና ተበሳጭቶ ወስዶ በጥፊ ይላታል። ውይ ሁልጊዜ የተንኮል ጓዳ በመሆንሽ ጥፊ ቀመሽ ማለት ነው። እና ማህሌት ምሳሌን አሁንም በተንኮል ይዛታለች። አይገርምም? በጣም የሚገርም ነገር ነው። ይውልሽ ማህሌት ማድረግ የማልፈልገውን ነገር አታስገድጅኝ ይላታል መድብል። አታስገድጅኝ፣ እኔ ሴት ልጅ ላይ እጄን ማንሳት አልፈልግም፣ አታስገድጅኝ ይላታል። ከዛ ማህሌትም ኮስተር ትልና ጠበቃውን ማዳን ትፈልጋለህ ትለዋለች። ትለዋለች። ማህሌት ጠበቃውን የምትፈልገው ከሆነ እኔን ፍታኝ ትለዋለች። ካሊብ ጠበቃውን ካንቺ አስበልጦ የሚያው ይመስልሻል ይላታል። ለነገሩ የተንኮል ጓዳ የራሱን ህይወት እንጂ የሰው ህይወት አይፈልግም። የሚፈልገው የራሱን ብቻ ነው። ስለዚህ ማህሌት የተንኮሏ ጥግ እኔን ፍታኝና ጠበቃውን ከፈለግከው እኔን ፍታኝ አለችው። እንግዲህ እሷ ልታስፈታው ነው። በእሷ ምክንያት ሊፈታ ይሆናል ጠበቃው። ማህሌት እንደዛ ስትናገር ስልኩን ብድግ አደረገና መድብል ወደ ካሊብ ደወለ። ወደ ካሊብ ሲደውልለት ደጋግሞ ሲደውልለት ካሊብ አነሳና ስልኩን መቼም ይህንን ድምፅ የረሳዋ አይመስለኝም አለው መድብል። ካሊብ ደግሞ ለዘመናት ስፈልገው የነበረውን የወዳጀን ድምፅ በመስማቴ ይለዋል። መድብልም ዘሩባቤል አለው ወይም መድብል አለው ማለት ነው። እና ማህሌት እሱን የማያውቀው ወይም ምንም የማይተዋወቁ አስመስላት ጠበቃውን እኔን ፍታኝና ጠበቃው ይፈታልህ አለችው። ግን እነሱ መድብልና ካሊብ ይተዋወቃሉ ማለት ነው። መድብልም ካሊብን በአስቸኳይ ጠበቃውን እንድትፈታው እፈልጋለሁ ሲለው እያስገደድከኝ ነው ይለዋል። አዎ እያስገደድኩህ ነው፣ እየለመንኩ ሳይሆን እያስገደድኩህ ነው ይለዋል። ከዛ ካሊብ አሁንም የድሮ ልብህ አለ ይለዋል። እሷማ ከልቤ ላይ የት ትጠፋለች ብለህ ነው ይላል መድብል። ታሪከኞች ናቸው ግን በወኔ ተመስጦና በቃ ምን ልበላችሁ እኔ እንጃ ደስ ነው የሚለኝ መድብል ሀቂቃታን እንደዛ እንትን ራሱን ወኔውን ይዞ ነው የሚናገረው በስልክ ማለት ነው። ሲያወራራ የሆነ ድምፅ ላሰማህ ይለዋል መድብል። ከዛ ምን ድምፅ ሲለው ምን አይነት ድምፅ ሲለው ምን አስቸኮለህ ይለዋል መድብል ማለት ነው። ከዛ ማህሌትም ተደስታና ተመስታ ካሊብ እባክህን አድነኝ፣ ይገለኛል፣ እባክህን አድነኝ ትለዋለች። እና ማህሌት አሁን እሷ እንደምትድንና እንደምትፈታ አድርጋ ራሷን ስለዋ ከዛ ኮራ ብሎ ካሊብ ደግሞ እና ይግደልሻ ታዲያ እኔ ምን ላድርግሽ ይላታል። እንደዛ ሲላት አይኗን ፍጥጥ አርጋ ካሊብ ማህሌት እኮ ነኝ ትለዋለች። ማህሌት ራሷን አኩራርታ ነበር ስትናገር የነበረው። ይልቅ ልቀቀኝ፣ ጠበቃውን እንድፈታልህ እያለች
ራሷን እንትን ስትል ነበርና ውድና የተከበራችሁ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ይዘንላችሁ እስከምንመጣ ድረስ ባይ ባይ።